ግዙፉ ኢትዮ ቴሌኮም ከ1.5 ቢሊዮን ዶላር አካባቢ ገቢን ያሰባሰበበትን ዓመት ስለማጠናቀቁ ይፋ ተደርጓል። የማኔጅመንት ሪፖርት በትናንትናው ዕለት የቀረበ ሲሆን በዚህም እንግዲህ 215.8 ቢሊዮን ብር ጠቅላላ ገቢን በአመቱ ስለማሰባሰቡ ነው የሰማነው። ይህም እንግዲህ በአሜሪካን ዶላር ስትቀይሩት ወደ 1.5 ቢሊዮን ዶላር አካባቢ ገደማ ላይ ልታገኙት ትችላላችሁ። ይህ ቁጥር በገቢ ደረጃ በጣም ትልቅ የሚባልና በእድገት ደረጃም ከፍተኛ እድገት እየታየበት ነው። በዛሬ ቪዲዮ ታዲያ እነዚህ ቁጥሮች ምን ማለት ናቸው? በተለይም ደግሞ ይህ የማኔጅመንት ሪፖርት ነው፣ ኦዲትድ የሆነው የፋይናንሻል ሪፖርት አይደለም እና የተጣሩ ትርፎችን፣ ሌሎች አንዳንድ ጉዳዮችን ኦዲተሮች ካዩዋቸው በኋላ የምናወራባቸው ቢሆንም ማኔጅመንት በትላንትናው ዕለት ያወጣው ሪፖርት ላይ ግን ተመስርተን ቁጥሮቹ ምን ማለት ናቸው ለእኔና ለእናንተ ለባለ አክሲዮኖቹ በአጠቃላይ ለኢንዱስትሪው አብረን የምንመለከት ነው የሚሆነው። ቪዲዮን እስከ መጨረሻ ተከታተሉት። ይህ ንጋት ፖስት ነው። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እና ጆይን እያላችሁ ተቀላቀሉ ነው ያልኩኝ። በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ኢትዮ ቴሌኮም እንግዲህ በዚህ ባሳለፍነው ሳምንት በሁሉም ዘርፎች በሪፖርቱ እንደተመላከተው ከሆነ ከፍተኛ የሆነ እድገትን ያስመዘገበበት አመት መሆኑን ነው የተናገረው በሪፖርቱ። በዚህ መሰረት እንግዲህ የአጠቃላይ የደንበኞቹን ቁጥር 90.1 ሚሊዮን ስለማድረሱ ነው የተናገረው። በቀደም አመት ከነበረበት 83.2 ሚሊዮን አካባቢ በ8% አካባቢ ነው እድገትን አሳይቶ የደንበኞቹ ቁጥር እዚህ ጋር መድረሱን የተናገረው። ታዲያ ኢትዮ ቴሌኮም በዚህኛው አመት ሪፖርት በሚያደርግበት ሰዓት አንድ የተናገረው ነገር የስልክ ቁጥሮቻቸውን ደግሞ ሲም ካርድ አውጥተው ለረጅም ጊዜያት ሳይጠቀሙ የቆዩባቸውን ሰዎች ሲም ካርዶች ዲአክቲቬት የማድረግ ወይ ደግሞ የማጥፋት ስራንም መስራቱንና እነዚህ የተጠቀሱት የደንበኞች ቁጥር እነዛን አመልካች መሆናቸውንም ያነሱበትን መንገድ ለመመልከት ችለናል። ከዛ ባለፈ እንግዲህ በኢትዮ ቴሌኮም ሌላኛው ትልቁ ገበያው የምንለውና አብዛኛዎቻችን እንደኛ ቻናል ደግሞ እንደ ፋይናንስ ቻናል በጣም የምንከታተለው ቴሌብር 60.5 ሚሊዮን ከስተመሮችን ስለማፍራቱ ነው የተነገረው። በነገራችን ላይ የኢትዮ ቴሌኮሙ ቴሌብር ከተቋቋመ ኦልሞስት ወደ 5 ዓመታት ሆኖታል። በእነዚህ 5 ዓመታት ውስጥ በሚገርም ሁኔታ 9.13 ትሪሊዮን የኢትዮጵያ ብር እንዳንቀሳቀሰ ነው የተነገረው። ታዲያ 9.13 ትሪሊዮን ብዬ ነግራችኋለሁ። በዚህ ዓመት ግን በዚህ ባሳለፍነው የፈረንጆቹ 2025-26 ወይ ደግሞ በ2018 የበጀት ዓመት 4.19 ትሪሊዮን ነው ያንቀሳቀሰው። ያ ማለት ባለፉት 5 ዓመታት ያንቀሳቀሰው ገንዘብ በቀደሙት 4 ዓመታት ያንቀሳቀሰው ገንዘብ ግማሹ የሚሆነውን ያንቀሳቀሰው በዚህ ባሳለፍነው ዓመት ነው። ከ9.1 ነው 4.19 ኦልሞስት 5 ትሪሊዮን ነው አራቱ ዓመት። ይሄኛው ዓመት ብቻውን ግን 4.19 ትሪሊዮን ያንቀሳቀሰበት ዓመት ነውና ምን ያህል በተለይ ያሳለፍነው ዓመት ለቴሌ ብር በእንትን ደረጃ በእድገት ደረጃ ኖርማል የምትሉት እድገት አይደለም፣ በጣም ከፍተኛ የሆነ እድገት እንዳስመዘገበ ልንመለከት እንችላለን። 4.59 ቢሊዮን ትራንዛክሽኖች ወይ ደግሞ ግብይቶች ከኔን ወደ እናንተ ወደ እኔ P2P የምንለው እሱን ነው ማለት ነው። ወይ ደግሞ ፐርሰንስ ቱ ቢዝነስ ደግሞ አሉ። ሰዎች ለመርቻንቶች በምንከፍልበት ጊዜ ለተለያዩ ንግድ ቦታዎች ላይ ሄደን እቃዎችን በመንገዛ የምንከፍልበት እንደዚህ አይነት ትራንዛክሽኖች በአጠቃላይ ወደ 4.59 ቢሊዮን ትራንዛክሽኖች ተደርገው ነበር በአምስቱ ዓመት። በዚህኛው ዓመት ብቻ ግን ከዚህ ውስጥ ግማሹ በላይ 2.6 ቢሊዮን የሚሆነው ትራንዛክሽን እንዳልኳችሁ በዚሁ ባሳለፍነው ዓመት ነው የተደረገው። ስለዚህ የቴሌብር በጣም ከፍተኛ እንትን የታየበት ዓመት ነው። በ2026 ብቻ 40 ሚሊዮን የአሜሪካን ዶላር ከውጭ ምንዛሬ አስገኝቷል። አንዳንድ ባንኮች ካስገኙት በከፍተኛ ሁኔታ የሚበልጥ ነው ከአዳዲሶቹ ባንኮች ልትሉ ትችላላችሁ። በምንዛሬ ነው ለዚያውም በሬሚታንስ ማለት ነው። አብዛኛዎቹ ባንኮች ዶላር የሚያገኙት ከሬሚታንስ ብቻ ሳይሆን ኤክስፖርት ምናምን በሚሰሩበት ሁኔታ ነው። ኢትዮ ቴሌኮም ግን ያንን አይሰራም። ነገር ግን ከዚህ 40 ሚሊዮን ዶላር ማግኘት ይችላል። ይሄም በጣም ትልቅ ነገር ነው። አሁን ባለው እንግዲህ የገበያ ሁኔታ በአንድ ቀን ውስጥ 11 ቢሊዮን ብር በላይ ነው በየቀኑ ትራንዛክሽን የሚፈጸመው ነው የተባለው ቴሌብር ላይ። ሌላው አንደኛው እንግዲህ ከተለያዩ ባንኮች ጋር በመሆን ኢትዮ ቴሌኮም የብድር አገልግሎትና የማይክሮ ሴቪንግ የምንለው ማይክሮ ክሬዲትና ማይክሮ ሴቪንግ የሚባሉ የብድርና የቁጠባ አገልግሎቶች እንደሚሰጥ ይታወቃል። እነ አዋሽ፣ እነ ሲንቄ፣ አሃዱ ባንክን የመሳሰሉ እነ ቪዥን ማይክሮ ፋይናንስ የመሳሰሉ የተለያዩ ድርጅቶች ዳሽን ንግድ ባንክን ጨምሮ ማለት ነው ብድሮችን እንደሚያቀርቡ እናውቃለን። በዚህ እንግዲህ ወደ 19.72 ሚሊዮን የሚጠጉ ደንበኞች በዚህ ባሳለፍነው ዓመት በአንድ ዓመት ውስጥ ብቻ ማለት ነው 19.5 ቢሊዮን ብር
በኢትዮ ቴሌኮሙ ቴሌብር ፕላትፎርም ላይ ብድርን ስለመውሰዳቸው ነው የሰማነው። በዚህ ባሳለፍነው 5 ዓመታት ደግሞ ሄደን እንግዲህ በምንመለከትበት ሰዓት በዋናነት ቴሌብር 43.35 ቢሊዮን ብር ስለማበደሩም ነው የሰማነው። በቁጠባ ደረጃ ሄዳችሁ ስትመለከቱ እንግዲህ 18.75 ቢሊዮን ብር የሚጠጋ ገንዘብ ቁጠባ በማይክሮ ክሬዲት ቁጠባ እንደተደረገበት ነው የሰማነው ማለት ነው። ኢትዮ ቴሌኮም እንግዲህ ከነዚህ ባለፈ ብዙ የተለያዩ የገቢ ምንጮች እንዳሉት እናወቃለን። አዲስ አበባ ላይና ከአዲስ አበባ ውጪ አይ ቲንክ አዳማ ላይ የተጀመሩ የኤሌክትሪክ ቻርጂንግ ስቴሽኖችን ጨምሮ ዘመን ገበያን የመሳሰሉ የዲቫይስ ሽያጭ በጣም ብዙ አይነት አገልግሎቶችን በመስጠት የተለያዩ ገንዘቦችን ያገኛል። እንዲያው ግን አጠቃላይ በዚህ ባሳለፍነው አንድ ዓመት ምን ያህል ገቢ አስገኘ ብላችሁ ብትጠይቁኝ እንግዲህ ቅድም የነገርኳችሁ በመግቢያችን ላይ 215.8 ቢሊዮን የኢትዮጵያ ብር ነው ከነዚህ ከተለያዩ የአገልግሎት ዘርፎች ላይ ገንዘብን ያገኘው ማለት ነው። ይህ ማለት እንግዲህ የ33% እድገት ነው ከቀደመው ዓመት ጋራ በሚነጻጸርበት ሰዓት የምንመለከተው። ኢትዮ ቴሌኮም ባለፉት 8 ዓመታት የተለያዩ ስትራቴጂዎችን ነድፎ እየተንቀሳቀሰ እንደሆነ ይታወቃልና የ8 ዓመቱን ስንመለከት እንግዲህ በጠቅላላ ገቢ አንጻር በ8 ዓመት ውስጥ ያንን በ6 እጥፍ ኦልሞስት አሳድጎታል ማለት እንችላለን። 6.2 እጥፍ ነው። እንዲሁ ደግሞ ጠቅላላ ኤርኒንግ የምንለው ማለትም ጠቅላላ ገቢውን ከላይ ከተጠቀሰው ሬቨን ውስጥ አንዳንድ ነገሮች ተቀናንሰው ማለት ወጪዎቹን ኦፕሬቲንግ የምንለው ወጪዎች ቀንሶ ነገር ግን በገቢ ደረጃ አሁንም የወለድ ኢንተረስት ሳይከፈል ማለትም ወለድ ሳይከፈል ብድሮቹ ላይ ታክስ ሳይከፈል ዲፕሪሲዬሽን አማርታይዜሽን የምንላቸው እርጅና የመሳሰሉት ማለት ነው የንብረቶች እርጅና ሳይቀነሱ እንዲሁም ደግሞ እንደምታውቁት በነገራችን ላይ አንዳንድ ነገሮችን ከተገዙ በኋላ ወይ ደግሞ በሀብትነት ከተያዙ በኋላ ሀብቶቹ ዋጋ ይወጣላቸውና ደግሞ እነዛ ዋጋዎች በተለያዩ ዓመታት አንዴ ገዝተው የ1 ቢሊዮን ብር ዕቃ ተገዝቶ ዘንድሮ ላይ ብቻ ሳይሆን በሚቀጥሉ 3-4 ዓመታት የምንጠቀምበት አይነት ዋጋ ካለው ያንን 1 ቢሊዮን ብር 4 ዓመት ላይ አድርገን ከፍለን አሞርታይዝ እናደርጋለን። እሱን አሞርታይዜሽን እንለዋለን። በዛ 113.1 ቢሊዮን ብር ነው ያተገኘው። ይሄም እንግዲህ 5 እጥፍ ማደግ ችሏል ማለት ነው ባለፉት 8 ዓመታት። እንዲሁ ደግሞ የጠቅላላ የሚባለው ወይ ደግሞ ያልተጣራ ትርፍ ታክስ ያልተከፈለበትና ለአበዳሪዎች እንዲሁ ወለድ ተቀንሶ ያልተከፈለበት ትርፉ 92.9 ቢሊዮን ደርሷል። ይሄም በ8 ዓመት ውስጥ 6.2 እጥፍ ጨምሯል። የ43% ማርጅን ልንመለከትበት እንችላለን። ከምን አንጻር? ከቶታል ሬቨኒው አንጻር ማለት ነው። 43% ማርጅን ነው ማለት እንግዲህ ምን ማለት ነው? ከቶታል ሬቨኒው አንጻር ምን ማለት ነው? 100 ብር የኢትዮ ቴሌኮም ሬቨኒው ወይ ደግሞ 100 ብር ገቢውን በ43 ብር ያልተጣራ ትርፍ እየቀየረው ነው የሚለውን ነገር ሊያሳይ ይችላል። በኢንተርናሽናል ስታንዳርድ ሄዳችሁ ስትመለከቷቸው በተለይ ለቴሌኮም ዘርፍ ይሄ ቁጥር በጣም ትልቅ ቁጥር ልንለው እንችላለን። ማርኬት ካፑ እንግዲህ በትናንትናው ዕለት በኢትዮጵያ ሴኩሪቲስ ኤክስቼንጅ በተዘጋበት ዋጋ ሄደን ብንመለከት 625 ቢሊዮን የኢትዮጵያ ብር ሆኖ የተዘጋው ማለት ነው። ማርኬት ካፑ 1 ቢሊዮን አክሲዮኖች ስላሉት ያው 900 ምናምን ሚሊዮን የሚጠጉት እንደምታውቁት ማን ጋር ያሉት? መንግስት ጋር ያሉት 10 ነጥብ ምናምን የምትሆነው እኛ ጋር ያለችው ሁሉንም ነው አንድ ላይ የምንወስደውና 625 ይሆናል። ይሄ ማለት እንግዲህ የጠቅላላ ገቢውን 2.9 እጥፍ አድርገው ነው እየገመቱት ያሉት ተቋሙን ገዢዎቹ ወይ ደግሞ የኤርኒንግ ቢፎር ኢንትረስት ኤንድ ታክስ ያልኳችሁን ደግሞ የሱን 6.7 እጥፍ አካባቢ እየገመቱት የሚገኙበት ሁኔታ ነው እንግዲህ ያለው። ኢትዮ ቴሌኮም እነዚህን ከላይ የጠቀስኩላችሁን ገቢዎች እነዚህን ገንዘቦች እንዴት ነው ያገኛቸው ብለን ስንጠይቅ እንዲሁ በሪፖርቱ የተጠቀሱ ነገሮች ነበሩ። ለምሳሌ ለመጀመሪያ ጊዜ እንግዲህ ዴታ ኢንተርኔት በገቢ ደረጃ ቀዳሚ ድርሻውን ይዟል። 31% የሚሆነው የ213 ብር አካባቢ ቢሊዮን ማለት ነው ገንዘብ የተገኘው ከዴታና ከኢንተርኔት አገልግሎት ነው። ስለዚህ ኢንተርኔት በጣም እየተስፋፋ መሆኑን ያሳያል። በስልክ ስንደዋወል ቮይስ ደግሞ የምንጠቀማት 23.5% ገቢ ያገኘበት ነው። እነዚህ ሁለቱ እንግዲህ እንደምትመለከቷቸው ኦልሞስት 50% የሚሆነውን ገንዘብ የሚይዙ ነው የሚሆነው። ከቴሌብር የተገኘው ገቢ 3.6% ነው። ከቴሌብር እንቅስቃሴ አንጻር ብዙ ጠብቄ ነበረ፣ ያን ያህል ግን አይደለም የተገኘው ገቢ። ለተለያዩ ኢንተርፕራይዞች የሚሰጡ ሶሉሽኖች አሏቸው። እንደዚሁ ለተቋማት፣ ለድርጅቶች፣ ለንግድ ተቋማት የሚያቀርቧቸው የቴሌኮም ሰርቪሶች ወይ ደግሞ የቴሌኮም ሶሉሽኖች ዲጂታል ሶሉሽኖች ልናቸው እንችላለን። ከነሱ 7.1% ገቢ ተገኝቷል። ከዓለም አቀፍ ሽያጮች 8%። በነገራችን ላይ በአዲስ መልኩ ባሳለፍነው ዓመት ጀምረናል ያሉት ደግሞ ዲቫይስን ለምሳሌ የተለያዩ ስልኮችን
አገር ውስጥ ገጣጥሞ ከመሸጥ ጭምር የተለያዩ ስልኮችን በመሸጥ 4%፣ እንደዚሁ የቀሩ እንግዲህ ሌሎችም የገቢ ምንጮች ነበራቸው ለማለት እንችላለን። ኢትዮ ቴሌኮም ይሄኛው ምን ያሳያቸዋል መሰላችሁ? በተለይ ባለ አክሲዮኖች ሆነን እንደኔና እናንተ አክሲዮን ገዝተን በእጃችን ላለን ሰዎች ድርጅቱ በቀጣይ ዓመታት ዘላቂነቱን ለማወቅ የሬቨኑ ሶርሱ ዳይቨርሲፋይ መሆኑ በጣም ወሳኝ ነገር ነው። ድርጅቶች በአንድ የገቢ ምንጭ ላይ የሚንጠለጠሉ ከሆነ ያ የገቢ ምንጭ የሆነ ነገር በሚሆንበት ሰዓት፣ ያ የገቢ ምንጭ በሆነ አደጋ ሊመታ በሚችልበት ሰዓት ማገገም የሚባለውን ነገር ስለማይችሉ ሁልጊዜም ቢሆን ምንድነው እንግዲህ የሚመረጠው ድርጅቶች የተለያየ አገልግሎት ውስጥ ቢገቡ ነው። ኢትዮ ቴሌኮምን ስንመለከተው የኢኮሜርስ አገልግሎት አለው፣ የፋይናንስ አገልግሎት አለው፣ የክላውድ ሰርቪስ ይሰጣል፣ የኤሌክትሪክ ቻርጂንግ ስቴሽኖችን እየሰጠ ነው፣ የስማርት ሲቲ አገልግሎቶችን ይሰጣል። በመንግስት በግሉ ሴክተር በሁሉም ሴክተር በዓለም አቀፉም ደረጃ ቢሆን እየገባ የሚሰራቸዋሉ። በሰርቨር ደረጃ እነ ኔትፍሊክስን የመሳሰሉ በጣም ግዙፍ የዓለማችን ካምፓኒዎች የተቋሙን ሰርቨሮች እንደሚጠቀሙም ነው በትናንትናው ዕለት የሰማ ነው። ፎር ኬች አገልግሎት ቢሆንም ማለት ነው። ኤኒዌይስ ግን ኢትዮ ቴሌኮም ይህንን ዳይቨርሲፋይ ማድረግ መቻሉ እንደ ባለ አክሲዮን ኦኬ ድርጅቴ ሬዚሊየንት ነው ብለን እንድንናገር ኢንቨስት ያደረኩበት ተቋም ሬዚሊየንት ነው እንድንል ያደርገናል ማለት ነው። ታዲያ እነዚህ አሁን የወጡት መረጃዎች ኦዲት ያልተደረጉ ማኔጅመንት ያወጣቸው ሪፖርቶች ወደ ፕሪሊሚነሪ የምንላቸው ሪፖርቶች ናቸው። earning per share እንዲህ ነው የሚሉ ነገሮችን አሁን ዲሳይድ ማድረጉ ትንሽ ከባድ ነው የሚሆነው በዚህኛው ሪፖርት ማለት ነው። ቁጥሮቹን አካፍሎ ማግኘት ይቻላል። ነገር ግን ኦዲትድ ፋይናንሻል ሪፖርቱ ሲወጣ ግን ያንን የምናደርግ ነው የሚሆነው። አስተያየታችሁን የዘንድሮውን የቴሌን ፐርፎርማንስ እንዴት ተመለከታችሁ? ኮሜንት ሴክሽን ላይ ጻፉልኝ። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት መስማት የምትወዱ ከሆነ ደግሞ ታዲያ ቻናሉን ሰብስክራይብ አድርጉ። ይህ የፋይናንሻል አድቫይዝ አይደለም፣ መረጃ ለእናንተ እንዲሆን ብቻ ትምህርታዊ ቪዲዮዎችን የምንለቅበት ቻናል ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።